ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንዘይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ወቁኬ ኢያሱትክሙ ወንበሩ ድለዋኒክሙ። ጌታችን በደብረ ዘይት ተቀምጦ ሳለ ለደቀ መዛሙርቱ እወቁ እንዳያስቷችሁ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። የዐቢይ ጾም 5ኛ ሳምንት ደብረ ዘይት። የዚህ ዕለት አገልግሎት ወይም የዚህ ዕለት ግጻዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። ይህ በየሳምንቱ ሐሙስ ምሽት እንደ ኢትዮጵያ ሰዓት አቆጣጠር ወደ እናንተ የሚቀርበው የምስባክ ጥናት የሰንበት ግጻዌ በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር እንዘይነብር እግዚእነ ውስተ ደብረ ዘይት። ምስባክ እግዚአብሔር እሰ ገሃደ ይመጽእ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 እስከ 15። ንፍቅ ካህን የሐዋርያት ሥራ ምዕራፍ 24 ቁጥር 1 እስከ 22። ምስባክ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር እሰ መሰንቆ አዲ መሰንቆ አዲ እግዚአብሔር እሰ ገሃደ አጥመቀ ይመጽእ ሂደት አንበር ወአምላክነሂ ሂደት በእንቆ ሰንፔር አነኒ ኢያረምም እንድርያስ በእንቆ ሰንፔር አነኒ ወአምላክነሂ ኢያረምም እንድርያስ። እሳት ይነድድ እሳት ሂደት ይነድድ በ30 እሳት ይነድድ ቅድሜሁ እግዚአብሔር እሰ ቡበይ ወጣዕሙ ቡበይ ወጣዕሙ እግዚአብሔር እሰ ገሃደ ይመጽእ ገሃደ ሂደት ይዘት ይመጽእ አንበር ገሃደ ይመጽእ ወአምላክነሂ በእንቆ ሰንፔር አነኒ ኢያረምም ለሰማይ በደመና ኢያረምም ለሰማይ በደመና። እሳት ርክርክ ነፍስ እሳት ይነድድ ቅድሜሁ እሳት ጭረት አጥመቀ እሳት ይነድድ ቅድሜሁ
እግዚአብሔር ገሃደ ይመስል ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 36። የዕለቱ ቅዳሴ ቅዳሴ አትናቴዎስ። ቅዳሴ አትናቴዎስ በግዕዝ ዜማ ይበል ዲያቆን። ዮም በዛቲ ዕለት ዕለተ ጋባይክሙ ውስተ ዛቲ ቤተ ክርስቲያን አጽምዑ ቅዳሴ እንተ ይእቲ ሰንበተ ክርስቲያን ቅድስት ወታስተናፍስ ምድር ሰባተ ዕለታተ እንዘ አልቦ ዘይታወስ ውስቴታ ዘነፍስ ያው ወይትፌኖ ቃል ከመፋጻ ቀቲን ወበውእቱ ቃል ይትአተ ጽና ሰማያት ወያንከለ ቅል ግዘፈ ምድር አሚሃ መቃብራ አት ይትከሰታ ወሙታ አን እለ በልዩ ዘማለም ይትነስኡ ከመ ቅጽበተ ዓይን ወያወፊ አብ ለወልዱ መንግሥተ ወምኩናነ አሚሃ
ኃይለ መብረቅ ሐዲስ ወቃለ ነጎድጓድ ግሩም እምቀዳሚ ዘኢሰማዕ እዝን ወኢርእየ ዓይን ወይቀውሙ ቅድሜሁ ግሩማን መላእክት እለ አክናፈ እሳት እለ አልቦሙ ስም ወኢይብልዎሙ እገሌ ወእገሌ ወእለ ነበሩ ቅድመ መንጦላዕቱ ለአብ መላእክተ ገጽ እሙንቱ ወዘእሉ ክንፍ ይትጓዳ ምስለ ክንፍ ይደምጹ ወያንጐደጕዱ ወይመልኡ ሰይፎሙ ወያንበለብሉ ከመ ያርህዩ ጽንዖሙ አሚሃ መጻሕፍት ይትከሰታ ወምግባራት ይሰጣህ ወልሳን ያረምም ወአፍብቅዑ ይብህም። ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብፃ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እግዚአብሔርሰ ገሃደ ይመጽእ። ጌታ አምላካችን እግዚአብሔር በግልጥ ይመጣል።
መዝሙረ ዳዊት መዝሙር 49 ቁጥር 3። የተወደዳችሁ በሀገርም ውስጥ በውጭም ሆናችሁ ሳምንታዊን የቅዱስ እግዚአብሔር ሚዲያ መርሃ ግብር የምትከታተሉ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ዲያቆናት፣ ሁላችሁም የማህበረ ምእመናን ምእመናት እግዚአብሔር ሰላም ከሁላችሁ ጋር ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ዛሬ የምንነጋገርበት የትምህርታችን ርዕስ አምላካችን እግዚአብሔር ተገልጦ ይመጣል ወይም በግልጥ ይመጣል የሚል ይሆናል። ታላቁን ጾማችንን ጀምረን 5ኛው ሳምንት ላይ ደርሰናል። 5ኛው ሳምንት ደግሞ እንደሚታወቀው ደብረ ዘይት ነው የሚባለው። ደብረ ዘይት ትርጓሜው የወይራ ተራራ፣ የወይራ ዛፍ የሚበዛበት ተራራ ማለት ነው። ደብር ተራራ ሲሆን ዘይት ወይራ ማለት ነው። ደብረ ዘይት ወይራ ተራራ፣ የወይራ ስፍራ፣ ወይራ ዛፍ የሚበዛበት ተራራ ማለት ነው ብለው መምህራነ ቤተክርስቲያን አስቀምጠውልናል። እንግዲህ ደብረ ዘይት ቅድስት ቤተክርስቲያናችን ከሚከበሩ ከ9ኙ የጌታችን ንዑሳን በዓላት መካከል አንደኛው ነው። ደብረ ዘይት ቤተክርስቲያናችን በዓመት ውስጥ የዓመቱን አጽዋማት በዓላት ስታወጣ ደብረ ዘይትን በበዓለ በተውሳክ አማካኝነት ታወጣለች። እንግዲህ በተውሳክ ከሚወጡ በዓላት መካከል አንደኛው በዓል ነው ማለት ነው። እንግዲህ በበዓለ ደብረ ዘይት ጎልቶ ሰፍቶ በስቶ የሚነገረው ስለ አምላካችን ስለ እግዚአብሔር ዳግም ምጽአት አማካኝነት ነው። እንግዲህ ዳግም ምጽአት ያሰኘው ቀደም ብሎ ስለመጣ ነው። ቀደመ አመጣጡ ወትውት ሰብእና ነው። የቀደመ አመጣጡ ንስሐ ግቡ ለማለት ነው። የቀደመ አመጣጡ ኃጥአንን ለማቅረብ ነው። የቀደመ አመጣጡ ንስሐ ግቡ ለማለት ነው። የኋላ አመጣጡ ከዚህ ይለያል። እንግዲህ የኋላ አመጣጡንም የቀደመ አመጣጡንም አንድ ላይ ባስተባበረ መልኩ ዳዊት በመዝሙሩ ላይ ያስቀምጦታል። መተርጉማኑ ደግሞ እንደየስልቱ ተርጉመውታል። እግዚአብሔር ገሃደ ይመጽእ ሲል እግዚአብሔር ቀደም ሲል በብሉይ ኪዳን በረድኤት ወደ ሰው ልጆች ሲመጣ ሲገለጥ በበጎቹ መምህራን፣ ካህናት፣ ነቢያት አድሮ ክፉዎቹን እንደሚዘልፍ፣ እንደሚገስጽ፣ እንደሚያስተምር በዚህ መልኩ ገልጠውታል። እያረምም ዝም አይልም፣ ይናገራል፣ ይገስጻል። መመለስ የሚገባቸውን ተመለሱ ይላል። ተመለሱና በሕይወት ኑሩ ይላል። ከክፋታችሁ ተመለሱ ይላል። ይሄ አንደኛው ነው በብሉይ ሲተረጎም ማለት ነው። ወደ ምጽአት ወደ ምድር የመጣበትን ደግሞ ስንመለከት እግዚአብሔር ገሃደ ይመጽእ፣ እግዚአብሔር በግልጥ ማለት በስጋ ማርያም ተገልጦ ይመጣል። በብሉይ ኪዳን በረድኤት ነበር። በመምህራኑ እያደረ ነበር፣ በነቢያቱ እያደረ ነበር። አሁን ደግሞ በግልጥ ይመጣል። በስጋ ማርያም ይመጣል። በተዋህዶ ይገለጣል። በሚታይ ስጋ ይገለጣል። ዳዊት በዚህ መልኩ ነው እንግዲህ ወአምላክነ ኢያረምም ዝምም አይልም ተገልጦ በስጋ ማርያም ተገልጦ መገሰጽ የሚገባውን እንደገሰጸ ማስተማር እንደሚገባው እንዳስተማረ የሚያስረዳና የሚያጠይቅ ምስጢር ነው። ስለ ዳግም ምጽአቱ ከቀዳማዊ ምጽአቱ ከመጀመሪያ ምጽአቱ ቀጥሎ የሚታየው እግዚአብሔር ገሃደ ይመጽእ፣ እግዚአብሔር በክበበ ትስብእት በግርማ መለኮት ይመጣል፣ ይገለጣል። ኢያረምም ዝምም አይልም። እንግዲህ ቀደም ብሎ በመጣበት ሰዓት ያው በቀራንዮ አደባባይ በመስቀል ላይ በዋለበት ሰዓት ሲሰድቡት አልተሳደበም። ራሳቸውን ሲነቀንቁበት አልዛተም። ጲላጦስ ዝምታው እስኪደንቀው ድረስ ለምን ዝም ትላለህ እስኪለው ድረስ ዝም አለ ነው የሚለው። አፉን አልከፈተም ነው የሚለው። አሁን ግን እንደዚህ አይደለም። ዝም አይልም። ወይመጽእ በደመና ሰማይ ባለ ራእዩ ቅዱስ ዮሐንስ በሰማይ ደመና ይመጣል ይላልና ደመና የሚለው የባህሪ ክብሩ እንደሆነ የእርገት ይላሉ መምህራን። የእርገት የምጽአት የደብረ ታቦር ደመና የባህሪ ክብሩ ነው ብለው ገልጠውታል። ይመጣል ነው። ሲመጣም ዝም አይልም ነው የሚለው።
እንግዲህ ይሄ ቅዱስ ዳዊት በምስማኩ ላይ የገለጠው ጌታ ይመጣል ብሎ የተናገረለት ጌታ በክበበ ትስብእት በግርማ መለኮት እንደሚመጣ የተናገረለት ጌታ በትሑት ሰብእና በስጋ ማርያም ተገልጦ በምድር ላይ የተመላለሰ በሚያስተምርበት ሰዓት ካስተማራቸው ትምህርቶች መካከል አንደኛው ዳግመኛ እንደሚመጣ ነው። ይሄ የቅዱስ ማቴዎስ ወንጌል በዕለቱ የሚነበብልን ቅዱስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን እስከ 36 ድረስ እናነበው እናገኘዋለን። እንግዲህ በዋለበት ከሚውሉ ባደረበት ከሚያድሩ ከደቀ መዛሙርቱ ጋር እንዘ ይነብር እግዚእነ ይላል። የቅዱስ ያሬድም ዜማ የዚህ ዕለት ዜማ እንዘ ይነብር እግዚእነ ነው የሚለው። አዎ ጌታ እግዚአብሔር ደብረ ዘይት በተባለው ተራራ ደብረ ዘይት እንግዲህ ይወዳታለችን ደብረ ዘይት የተባለችውን ተራራ የቅዱስ ሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ ዕለት ዕለት በመቅደስ ያስተምር ነበር። ቀን በመቅደስ ያስተምር ነበር። ሌሊት ግን ደብረ ዘይት በምትባለው ተራራ ላይ ያደር ነበር ነው። መዓልተ ይሜህር በበኩራ ወሌሊተ ይበይት ውስተ ደብረ ዘይት ይላል። በደብረ ዘይት ተራራ ያደር ነበረ። በሰሎሞን በዳዊት ቤተ መንግስት ማደር የሚቻለው አምላክ ደብረ ዘይት ተራራ በተባለችው ዋሻ ነበረች ነው የሚለው። የተገጣጠሙ ድንጋዮች ነበሩ ይላል። እዚያ ነበር የሚያድረው እና ይችን ደብረ ዘይት ተራራ ይወዳታል። ደብረ ዘይት ተራራ ላይ ደቀ መዛሙርቱ ሥርዓተ ጸሎትንም አስተምሯቸዋል። በዚህ በደብረ ዘይት ተራራ ላይ ስለ ነገረ ምጽአቱ ተናግሯል፣ አስተምሯል። ጌታ እግዚአብሔር ግልጥ ሆኖ ይመጣል ብሎ ቅዱስ ዳዊት የተናገረለት ጌታ በስጋ ማርያም ተገልጦ በሚያስተምርበት ሰዓት ካስተማረው ትምህርት መካከል አንደኛው ዳግመኛ እንደሚመጣ ነው። ዘይነብር እግዚእነ ውስተ ደብረ ዘይት ቀርቦ አርዳይሁ ለአምላከ ጽድቅ። መጀመሪያ ደቀ መዛሙርቱ እዚያ መቅደሱ ህንፃውን ኪነ ህንፃውን ዙሪያውን አዩና መምህር ወይ ታየዋለህ ይህ ህንፃ እንዴት እንደሚያሸበርቅ እንዴት እንደሚደምቅ አሉና እንደው እነሱ በተደነቁበት የሚገርም ነው። ያው ኪነ ህንፃው የተሰራው ከቴክኖሎጂ ውጤት ከድንጋይ ተገጣጥሞ ነው። ግን እንዲህ ብለው ያሳዩት የነበረው ይሄንን ቀና ብለን የምናየውን ጠፋር ያለ ካስማ ያላቆመው ጌታ ነው። ውሃውን በምድር ላይ ላጸናው ጌታ ነው። እነሱ በአቅማቸው በተረዱት ደንቋቸዋል ኪነ ህንፃው። እሱ ግን ይሄ የምታዩት ህንፃ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት ድንጋይ በድንጋይ ላይ የህንፃ ቤተ መቅደሱን የመፍረስ ጉዳይ የህንፃዎችን የመፍረስ የመደርመስ ጉዳይ ህንፃ ሰብ የተባለው ሰው እንደሚፈርስ እንደሚበሰብስ የሚያስረዳና የሚያጠይቅ ምስጢር ነው። ያን ነው ለደቀ መዛሙርቱ። ከዚያ በኋላ እነሆ ደቀ መዛሙርቱን ቀረቡና ቀርቦ አርዳይሁ ለአምላከ ጽድቅ የክርስቶስ ደቀ መዛሙርት የሆኑት ደቀ መዛሙርቱ ቀርበው ንግረነ ዝንቱ ማእዜ ይከውን ይህ መቼ ይሆናል? ወለምጽአተ ከምንትኑ ተአምሪሁ የመንጫህ ምልክቱ ምንድነው? ማለት ደቀ መዛሙርቱ ጠየቁት ነው የሚለው። ከዚህ በኋላ ደረጃ በደረጃ እሱ ከመምጣቱ አስቀድሞ ሊሆኑ ያላቸውን ምልክቶችና ማስጠንቀቂያዎች እዚህ ቅዱስ ማቴዎስ ወንጌል ላይ በደረጃ አስቀምጦታል። ክስተቶች እሱ ከመምጣቱ አስቀድሞ ለመምጣቱ የሚከሰቱ ክስተቶችን ተናግሯል። አንደኛ ሃይማኖታዊ ክስተት ማለት እርሱ ከመምጣቱ አስቀድሞ በእውነተኛው በእርሱ በክርስቶስ ስም የሚያብሉ የሚዋሹ የሚክዱ የሚያስክዱ የሚያስቱ ሐሳውያነ ክርስቶስ በስሙ የሚያብሉ የሚዋሹ እንደሚነሱ ተናግሯል። ብዙሃን ይመጹ በስሜ እንዘ ይብሉ አነ ውእቱ ክርስቶስ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ። ይሄ ሃይማኖታዊ ክስተት ይባላል። የተወደዳችሁ እግዚአብሔር ቤተሰቦች ያውን ጊዜው እንደቀረበ ምልክታችን ትልቁ ምልክታችን ሃይማኖታዊ ክስተት በእውነተኛው ሃይማኖት የሚዋሹ በክርስቶስ ስም የሚዋሹ በኢየሱስ ስም የሚዋሹ በአማኑኤል ስም የሚዋሹ እንደሚከሰቱ ተናግሯል። አሁን እኛ ያቃተን ይሄን መዋጀት ነው። ይሄን መመልከት ነው። ይሄን ገንዘብ ማድረግ ነው። በክርስቶስ ስም በኢየሱስ ስም በአማኑኤል ስም በተቋቋመው አዳራሽ መመላለስ መውጣት መግባት መቀየር መቀያየር መንቀሳቀስ አይደለም። ሃይማኖትን አጽንቶ መያዝ ይሄ ሃይማኖታዊ ክስተት ይባላል። ሌላው ፖለቲካዊ ክስተት አለ።
መንግስት በመንግስት ላይ እንደሚነሳ የፖለቲካዊ ክስተት ይባላል። እሱ ከመምጣቱ አስቀድሞ ቀድመው የሆኑ ዘንድ የሚገባቸው ነገሮች ፖለቲካዊ ክስተት ይባላል። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል በማለት ነው የተናገረው። እግዚአብሔርሰ ገሃደ ይመጽእ እግዚአብሔር ግልጥ ሆኖ ከመምጣቱ አስቀድሞ በክበበ ትስብእት ግርማ መለኮት ከመገለጡ አስቀድሞ ሃይማኖታዊ ክስተት ይከሰታል፣ ፖለቲካዊ ክስተት ይከሰታል። ሌላው ኢኮኖሚያዊ ክስተት ረሃብ ይሆናል፣ ቸነፈር ይሆናል፣ ስደት ይሆናል። እንግዲህ ከኢኮኖሚ መዋዠቅ የሚበላው ከመታጣት፣ የሚጠጣው ከመታጣት፣ የሚለበሰው ከመታጣት፣ የሚኖርበት ከመታጣት የተነሳ በሰው ልጅ ላይ በምድር ላይ ረሃብ እንደሚሆን፣ ቸነፈር እንደሚሆን፣ ስደት እንደሚሆን አምላካችን ኢየሱስ ክርስቶስ ተናግሯል። ይሄ ለነገረ ምጽአቱ ምልክት ነው። ሌላው በአራተኛ ደረጃ የሚከሰተው ክስተት ተፈጥሯዊ ክስተት ነው። ተፈጥሯዊ ክስተት ይህ ተፈጥሯዊ ክስተት የምድር መናወጥ፣ መንቀጥቀጥ፣ የምድር መናወጥ ምድር እነሆ ከሰዎች በደልና ኃጢአት የተነሳ ልክ በሰብአ ትካት በጥፋት ዘመን እንደነበረው የጥፋት ውሃ በምድር ላይ እንደዘነበ ሁሉ አሁንም ለነገረ ምጽአቱ ምልክት ይሆን ዘንድ በየቦታው በየስፍራው ላይ የምድር መናወጥ ይሆናል፣ መንቀጥቀጥ ይሆናል በማለት ነው አምላካችን ክርስቶስ የተናገረው ያስተማረው። ታዲያ ሃይማኖታዊ ክስተት እንደሚከሰት፣ ፖለቲካዊ ክስተት እንደሚከሰት፣ ኢኮኖሚያዊ ክስተት እንደሚከሰት፣ ተፈጥሯዊ ክስተት እንደሚከሰት ከተናገረ ካስተማረ በኋላ እነሆ ማስጠንቀቂያ ነው የሰጠው። ወዘስ አዝለፈ ትዕግስቶ ይህ ሁሉ ሲሆን ሃይማኖታዊ ክስተት ሲከሰት፣ ፖለቲካዊ ክስተት ሲከሰት፣ ተፈጥሯዊ ክስተት ሲከሰት፣ ኢኮኖሚያዊ ክስተት ሲከሰት እነሆ ወዲያ ወዲህ ሳይል ሃይማኖቱን አጽንቶ እስከ መጨረሻው ድረስ የጸና እርሱ ይድናል ማለት ነው የገለጠው የተናገረው አምላካችን ኢየሱስ ክርስቶስ። የተወደዳችሁ እግዚአብሔር ቤተሰቦች፣ ክርስቲያኖች፣ የወንጌል ልጆች፣ የመጽሐፍ ቅዱስ ልጆች፣ አንባቢያን፣ መዘምራን እንግዲህ ጊዜው እንደቀረበ በደንብ አድርጎ ለመረዳትና ለማወቅ ከፈለግን የቅዱስ ማቴዎስ ወንጌል ምዕራፍ 24 ተረጋግተን ከጊዜው ጋር እያናበብን አይተን ተመልክተን ማጠቃለያው ተዘጋጅቶ መኖር ነው። በዚህ ላይ ተዘጋጅቶ መኖር፣ በሃይማኖት ተዘጋጅቶ መኖር፣ በምግባር ተዘጋጅቶ መኖር፣ በንስሐ ተዘጋጅቶ መኖር፣ ስጋውን በልቶ ደሙን ጠጥቶ ተዘጋጅቶ መኖር። ከዚያ በኋላ እርሱ ሲመጣ በክብር መነሳት፣ ጻድቃንን መስሎ መነሳት፣ በቀኙ ለመቆም መነሳት፣ ኑ የአባቴ ቡሩካን የሚለውን ቃል ለመስማት መነሳት። እንዲህ ሆኖ ለመነሳት ደግሞ ምን ያስፈልጋል? ትዕግስት ያስፈልጋል። እስከ መጨረሻ በሃይማኖት መጽናት ያስፈልጋል፣ መበርታት ያስፈልጋል። ስለዚህ ጌታ እግዚአብሔር ግልጥ ሆኖ ይመጣል፣ በፊቱም እሳት ይነዳል። እሳት ብሎ የገለጠው ፍርዱን ነው። እሳት ብሎ የሚገለጠው እሳት በፊቱ ይነዳል ሲል የሚነድ የሚቀጣጠል እሳት ኖሮ ሳይሆን ፍርዱን ነው። ኃጥአንን የሚወቅስበት፣ ኃጥአንን የሚያቃጥልበት፣ ምርቱን ከገለባው የሚለይበት፣ ገለባውን የሚያቃጥልበት፣ ስንዴውን ከእንክርዳዱ የሚለይበት፣ እንክርዳዱን የሚያቃጥልበት፣ ስንዴውን በጎተራው ይከተዋል ነው የሚለው። እሳት በፊቱ ይነዳል የሚለው ፍርዱ ነው። ፍርዱ ደግሞ ከራሱ ከቤቱ የሚጀምርበት ጊዜ ይመጣል ነው የሚለው። ስለዚህ ጌታ እግዚአብሔር በተገልጦ በሚመጣበት ሰዓት በግራው አይደለ በቀኙ ለመቆም ኃጥአንን መስለን ለመምሰል ሳይሆን ጻድቃንን መስለን ለመቆም እናንተ ርጉማን የሚለውን ሳይሆን እናንተ የአባቴ ቡሩካን የሚለውን ቃል ለመስማት ተገልጦ የሚመጣው እግዚአብሔር ተዘጋጅተን እንድንጠብቀው ቸርነቱን እንዲያበዛልን፣ ይቅርታውን እንዲያበዛልን፣ ምሕረቱን እንዲያበዛልን፣ ርኅራኄውን እንዲያበዛልን እሱ ቸርነት እናቱ አማላጅነት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን። አመ ይመጽእ ወልድኪ መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም ክፍልኒ ድንግል
ድንግል ድንግል ቁም በየማነ አመ ይመጽእ ወልድኪ መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም ክፍልኒ ድንግል ድንግል ቁም በየማነ 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 አመ ይመጽእ ወልድኪ መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል